ሰላም እንዴት ሰነበታችሁ? የምታልመውን ህይወት መኖር የምትችልበት አቅም እንዳለ ታውቃለህ? የፈለግከውን ያህል ገንዘብ ማግኘት ትችላለህ። ግንኙነቶችን አስደሳችና ማራኪ እንዲሁም የምታልመውን ሁሉ ደስታ ማግኘት ትችላለህ። እነዚህን ህልሞች ለማሳካት ግን ይህን መጽሐፍ በጥልቀት መረዳትና ማወቅ ይኖርብሃል። ዘ ማጂክ በሮንዳ በርን። ይህ መጽሐፍ የስበት ኃይልና የምስጋና ኃይልን እንዴት ለውጤታማነት መጠቀም እንደሚችሉ ያብራራል። የመሳብ ህግ ተመሳሳይ ነገሮች እርስ በርሳቸው ይሳሳባሉ የሚል መርህ ሲሆን የምስጋና ኃይል ደግሞ አዎንታዊ ስሜቶችን ለመፍጠር ይረዳል። ደራሲዋ እንደምትለው እነዚህ ጽንሰ ሐሳቦች አንድ ላይ በመሆን እንዴት እንደሚሰሩ ከተረዳ በህይወት ውስጥ የምትፈልገውን መልካም ነገር መፍጠርና አርኪ ህይወት መኖር ያስችላል። በአሁኑ ጊዜ በህይወት ውስጥ አንዳች አስደሳችና ጥሩ ነገር እየተለማመድክ ከሆነ በምስጋናና በመሳብ ህግ ምክንያት ነው። ምንም አይነት ጥሩ ያልሆኑ ነገሮች ውስጥ ተዘፍቀ ከሆነ ደግሞ በውስጥ በያዝካቸው አሉታዊ አስተሳሰቦችና ምስጋና ማነስ ምክንያት ጎትታ ያመጣቸው ነገሮች ውጤት ነው። በዚህ ቪዲዮ እስከ መጨረሻው አብረኸኝ ከሆንክ ላለው ይጨመርለታል፣ ለሌለው ግን ያው ያለው ይወሰድና ብዙ ላለው ይሰጠዋል የሚለውን ጽንሰ ሐሳብ በጥልቀት መረዳቱ ይኖርሃል። ይህ ብቻ ሳይሆን ችላ የተባለውን የምስጋና ኃይል በመጠቀም ብቻ እንዴት ህይወትህን ወደ ላቀ ደረጃ ከፍ ማድረግ እንደምትችል እውቀቱ ይኖርሃል። በመጨረሻም ጤና፣ ግንኙነቶችና ገንዘብ ካሉ የተለያዩ የህይወት ዘርፎች ጋር የተያያዙ ልምምዶችን በጥልቀትና ከልብ ከማመስገን ጋር በማያያዝ እንዴት ማሻሻል እንደምትችል በመጨረሻ ሚስጥሩን ትደርስበታል። በቅድሚያ ግን ይህን መጽሐፍ በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ ጻፉልኝ። ይህ ጠቃሚ ቪዲዮ ለብዙዎች መድረስ እንዲችል ቪዲዮን ላይክ እና ሼር በማድረግ እንዲሁም ቻናሉ ከተመቻችሁ ሰብስክራይብ በማድረግ እንቀጥል። ምዕራፍ 1 ታላቁ ሚስጥር ሲገለጥ A Great Mystery Revealed። መጽሐፍ ቅዱስ በውስጡ ስለ መትረፍረፍ እንዴት ወደ መትረፍረፍ ህይወት መግባት እንደምንችል የሚያብራራ ሚስጥሮችን ይዟል። ለምሳሌ በወንጌላት ውስጥ ላለው ይጨመርለታል ይበዛለትማል፣ ከሌለው ግን ያው ያለው የሚመስለው እንኳን ይወሰድበታል የሚል ቃል አለ። ይህ ፍትሃዊ ያልሆነ ይመስላል። ለምንድን ነው ብዙ ላለው የሚጨመርለትና የሚበዛለት? ነገር ግን ይህን ጥቅስ ስለ ቁሳዊ ነገሮች ሳይሆን የበለጠ አመስጋኝ ስለመሆን የሚገልጽ ነው። ብዙ ምስጋና ያላቸው ሰዎች በህይወታቸው ብዙ ያገኛሉ። በተቃራኒ ምስጋና የሌላቸውና አጉረምራሚዎች ያላቸውን እንኳን ያጣሉ። አመስጋኝ ስትሆን የበለጠ ትቀበላለህ። አጉረምራሚ ከሆንክ ምንም ነገር አትቀበልም። እናም ይህ መጽሐፍ ዘ ማጂክ የምትፈልገውን ነገር እንዴት መሳብ እንደምትችል ይረዳሃል። ይህ ጽንሰ ሐሳብ በማንኛውም ሃይማኖት ብቻ የተገደበ አይደለም። ወይም የምስጋና ኃይልን ለመረዳት ሃይማኖተኛ መሆን አያስፈልግም። ምስጋና አጽናፈ ዓለም እንዴት እንደሚሰራ የሚያብራራ መሰረታዊ ህግ ነው። የመሳብ ህግ ደግሞ አተሞች እንዴት እንደተፈጠሩ፣ ፕላኔቶች እንዴት እንደሚዞሩ፣ በአጠቃላይ አጽናፈ ዓለማት ውስጥ ስለሚዘዋወረው የኃይል ህግ ነው። የመሳብ ህግ ቀለል ባለ አማርኛ ተመሳሳይ ነገሮች ይሳሳባሉ በማለት ልንገልጸው እንችላለን። የመሳብ ህግ ሐሳብና ስሜቶችን ይጠቀማል። የምታስበውና የሚሰማህን ማንኛውንም ሐሳብና ስሜት ትስበዋለህ። ለምሳሌ ያለማቋረጥ አሉታዊ ሐሳቦችን በማሰብ የተጠመድክ ከሆንክ፣ ማለትም በስራ ደስተኛ ካልሆንክና ዘውትር ስራህን ስለማቆም የምታስብ ከሆነ ሁልጊዜ በእነዚህ ሐሳቦች ትረበሻለህ። እናም እነዚህን ሐሳቦች ማሰብ እስካላቆምክ ድረስ በጭራሽ ከዚህ ሐሳብ ልታመልጥ አትችልም። በተቃራኒው የመሳብ ህግ ላንተ ጥቅም መዋል ትችላለህ። ይህም በህይወት የምስጋና ኃይልን መለማመድ ስትችል ነው። ስለ ስራ በአዎንታዊ መልኩ በማሰብና በስራ ላይ አስደሳች ስለሆኑ ነገሮች ላይ ማትኮር ብትጀምር የበለጠ በስራ ደስተኛ እንድትሆን በማድረግ የምታመሰግንባቸው ብዙ ምክንያቶች ይኖራል። ይህም የምስጋና ኃይልን በቀላሉ የምትለማመድበት አንዱ መንገድ ነው። ብዙ ምስጋና ለህይወት ባቀረብክ ቁጥር ብዙ የተትረፈረፈና የበዛ ህይወት ይኖራል። ስለ መሳብ ህግ ስናወራ የመሳብ ህግ ከላው ኦፍ ሞሽን ወይም የእንቅስቃሴ ህግ ጋር በእጅጉ ተመሳሳይ ነው። ላው ኦፍ ሞሽን ከላው ኦፍ ሞሽን ህጎች አንዱ እያንዳንዱ ድርጊት ሁልጊዜ ተቃራኒና እኩል ምላሽ አለው ወይም every action always have an opposite and equal reaction የሚል ሲሆን በተመሳሳይ መንገድ የመሳብ ህግ the law of attraction በተመሳሳይ መልኩ ደግሞ ይሰራል። ለአጥናፍ ዓለሙ ወይም ፈጣሪ ምስጋናን ስታቀርብ የበለጠ በህይወት ላይ መትረፍረፍና የበዛ ህይወትን ትቀበላለህ።
ይህም የምትቀበለው በረከትና መትረፍረፍ በሰጠኸው የምስጋና ልክና መጠን ነው። ለምታቀርበው ለእያንዳንዱ ምስጋና ሁልጊዜ በምላሹ ተቃራኒና እኩል ምላሽ አለው። ስለ መሳብ ሕግ ከዚህ በፊት ሰምታችሁ ባታውቁ እንኳን በሕይወታችሁ ውስጥ በብዙ ዘርፎች አለ። በሕይወት ውጤታማ መትረፍረፍ ያለበት የሕይወት ክፍል አስበው። ለምሳሌ ከቤተሰብና ጓደኞች ጋር የበለጠ መቀራረብና ጤናማ ህብረት ካለ በዚህ የሕይወት ክፍል የበለጠ ምስጋና ስለምታቀርብና ስለምታበዛ ነው። በዚህ ምክንያት በግንኙነቱ ውስጥ በምላሹ ፍቅርና የበዛ ሰላም ይጨመርልሃል። ምዕራፍ 2 ዘ ማጂክ አስማታዊ ቀመር። ምዕራፍ 2 አስማታዊ ቀመር ዘ ማጂክ ፎርሙላ። የመሳብ ሕግ ወይም ሎው ኦፍ አትራክሽን በሕይወት ላይ ተግባራዊ ለማድረግ ምን ማድረግ ይጠበቅብሃል? በመቀጠል ምን ቅደም ተከተሎችና እርምጃዎችን መውሰድ እንዳሉብህ ለማየት እንሞክር። ቀደም ብለን እንዳየነው የምስጋና ኃይል በሕይወታችን ውስጥ ትልቅ ተጽዕኖ ይፈጥራል። ስለዚህ ከዛሬ ጀምሮ እነዚህን የምስጋና ቃላት መናገር ጀምር። አመሰግናለሁ። እናም ለሚሰማ መልካም ነገር ሁሉ ምስጋናህን መግለጽ ጀምር። እነዚህ የምስጋና ቃላት መጠቀም የምትችልባቸው ቀመሮች አሉ። መጀመሪያ አስብና ከልብ የሚሰማህን ምስጋና አቅርብ። ሁለተኛ አመሰግናለሁ በል። አስብና እነዚህን ቃላት ተናገር። ሶስተኛ ብዙ ምስጋና፣ ብዙ መትረፍረፍ ወደ ህይወት ያመጣል። ምስጋና ስሜት ነው። ስለዚህ ምስጋና ሲሰማና ስታቀርብ በተቻለ መጠን በጥልቅ ስሜትና መረዳት ማድረግ አለብህ። ምክንያቱም የአመስጋኝነት ስሜት በህይወት የምትመኘውን ነገር ሁሉ ይሰጣል። ምዕራፍ 3 በረከቶችህን ቁጠር። ካውንት ዩር ብሌሲንግስ። በረከቶችህን ቁጠር ሲባል በህይወት ስላገኘው ነገር ሁሉ ፈጣሪን ማመስገን ማለት ነው። ስላለ ነገር ማመስገን እነዚህ ነገሮች የበለጠ እንድታደንቅና እንድትወዳቸው ያደርጋል። እነሱን የማጣት ስጋትም አይኖርብህም። ይልቁኑ ይበዙልሃል፣ ይጨመሩልሃልም። ለምሳሌ ስላለ ብዙም ይሁን ጥቂት ገንዘብ አመስጋኝ ከሆንክ ብዙ ገንዘብ በተመሳሳይ መንገድ እንደሚመጣ ታውቃለህ። በተመሳሳይ መንገድ ስላለህ ግንኙነት አመስጋኝነት የሚሰማ ከሆነ ግንኙነቶችህ ጤናማ እንኳን ባይሆኑ ቀስ በቀስ እየተሻሻሉ መምጣታቸው አይቀርም። ነገር ግን የመሳብ ሕግ በሁለቱም መንገድ እንደሚሰራ ልብ ማለት ያሻል። የአመስጋኝነት ስሜት በሚቀንስበት ጊዜ ትኩረት ወደ አሉታዊ ነገሮች ይሸጋገራል። እናም በዚህ ሁኔታ ላይ አሉታዊ ነገሮች ወደ ራስ መጎተት ትጀምራለህ። ሌሎችን ስትተች ወይም በህይወት ስላሉብህ ጉድለቶች አብዝተህ ባሰብክ ቁጥር ከህይወት የምትቀበለው እያነሰ በህይወትም ያሉ ቀዳዳና ጎዶሎ ነገሮች እየበዙ ይመጣሉ። ይህ የምታስበውን ታገኛለህ ከሚለው አባባል ጋር አብሮ የሚሄድ ሐሳብ ነው። በማለዳ ከእንቅልፍ ስትነቃ ምስጋናን እንዴት መለማመድ እንደምትችል የመማር የመጀመሪያው ደረጃ ነው። መጀመሪያ የምታመሰግንባቸውን ነገሮች ሁሉ ዘርዝረህ ጻፍ። የምታመሰግንባቸው ነገሮች ምንነት ያን ያህል ለውጥ አያመጣም። ነገር ግን ቢያንስ 10 የምታመሰግንባቸውን ዝርዝሮች መጻፍ ይኖርብሃል። በመቀጠል ከላይ ለዘረዘርናቸው የምስጋና ዝርዝሮች ለምን እንደምታመሰግን ምክንያትን ከጎን ለመጻፍ ሞክር። በመቀጠል እያንዳንዱን የምስጋና ዝርዝር ከነ ምክንያቱ ጮክ ብላ አንብበው፣ ወይም በውስጥ ወይም በአእምሮ ልትለው ትችላለህ። በመቀጠል እያንዳንዱን ዝርዝር ካነበብክ በኋላ 3 ጊዜ አመሰግናለሁ በል። አስታውስ፣ ይህ ከልብ የሆነ ምስጋና መሆን አለበት የምትገልጸው። ከህይወት ውስጥ 10 የሚሆኑ የምስጋና ዝርዝሮች ማግኘት ካልቻልክ በጥልቀት ለማሰብ ሞክር። ለምሳሌ ስለ ቤተሰብ፣ የትዳር አጋር፣ ፍቅረኛ፣ ጓደኞች፣ ስራ፣ ስለምትጠቀምባቸው ቁሳቁሶች፣ ስለ ቤት እንስሳ እንኳን ምስጋና ማቅረብ ትችላለህ። ይህ እንኳን ከገበደ በየቀኑ ስለምትመገበው ምግብና ስለምትጠጣው ውሃ ምስጋናን ማቅረብ ትችላለህ። በጥሞና ካሰብክ በህይወት ውስጥ ብዙ የምናመሰግንባቸው ነገሮች አሉ። ካስተዋልክ ብዙ ልታመሰግን በሚገባ በረከቶች ውስጥ እንዳለ ትረዳለህ። ስታመሰግን ሁልጊዜ በደስታ አድርገው። ይህን ማድረግ የበለጠ የምስጋና ስሜት እንዲሰማ በማድረግ የተትረፈረፈና የበዛ ህይወት እንዲኖርህ ይረዳሃል። ስለዚህ ዛሬ ጠዋት ጀምር። ወረቀትና እስክሪብቶ አዘጋጅ። ማታ ወደ አልጋ ወይም ጠዋት ከመኝታ እንደነቃ የምታመሰግንባቸውን 10 ነገሮች እንዲሁም
ለምን እንደምታመሰግን ጻፍ። በመቀጠል እያንዳንዱን ዝርዝር ባነበብክ ቁጥር 3 ጊዜ ከውስጥ ከልብ አመሰግናለሁ በል። በዚህ መልክ በረከቶችህን በየቀኑ መቁጠርን አትዘንጋ። ምዕራፍ 4 ተአምረኛ ድንጋይ ዘ ማጂክ ሮክ። አመስጋኝ እንድትሆን የሚያስታውስህ ማንኛውም ነገር በህይወት ውስጥ ድንቅ ለውጥን ይፈጥራል። ይህ በቁስ ወይም በምልክት ላይም ይሰራል። ለዚህም በዚህ መጽሐፍ ላይ የቀረበው ማጂክ ሮክ ወይም ተአምረኛው ድንጋይ ነው። ይህ ተአምረኛ ድንጋይ ሚስጥሩ ወይም ዘ ሴክሬት በሚለው ፊልም ላይ ጥቅም ላይ ውሏል። ፊልሙ ልጁ በሞት አፋፍ ላይ ስለነበረ አባት ታሪክ ይነግረናል። አባት ልጁ እንዲድንለት በመፈለግ ዘውትር ስለ ልጁ ጤንነት ማመስገን እንዳይረሳ ለማስታወስ አንድ አነስ ያለች ድንጋይ ለምልክት ትሆነው ዘንድ ያዘጋጃል። በዚህም በጥቂት ቀናት ውስጥ የልጁ የጤና ሁኔታ መሻሻል እንዳሳየ ፊልሙ ያስቃኘናል። በየቀኑ አመስጋኝ መሆን እንድትችልና ባየኸው ቁጥር ዘውትር እንዲያስታውስ አነስ ያለች ተአምራዊ ድንጋይ ለራስህ ማዘጋጀት ትችላለህ። ይህንን ለማድረግ በመጀመሪያ መዳፍ ላይ የሚስማማ ትንሽ ድንጋይ ፈልግ። ድንጋዩ መዳፍ ውስጥ የሚሞላ ለስለስ ያለና ለመያዝ ምቹ መሆን አለበት። ይህን ተአምራዊ ድንጋይ በአልጋ አጠገብ አስቀምጠው። ከመተኛትህ በፊት ወደ መኝታ በምትሄድበት ጊዜ ሁሉ ዘወትር ማየት በምትችልበት ቦታ ማስቀመጥህን እርግጠኛ ሁን። ወደ አልጋ ስታመራ ከመተኛትህ በፊት ይህን ተአምራዊ ድንጋይ ያዝ። በሕይወትህ ስላሉ መልካም ነገሮች አስብና ፈጣሪን ከልብ አመስግን። በመቀጠል በሕይወት ውስጥ ስላሉ ምርጥ ነገሮች ላይ አትኩርና አመሰግናለሁ በል። ከዚያም ተአምራዊ ድንጋዩን ወደ ቦታው መልሰህ አስቀምጠው። ይህንንም በየቀኑ መለማመድ አለብህ። ከመተኛትህ በፊት ሁልጊዜ በሕይወት ውስጥ ያሉትን ምርጥ ነገሮች አስብ። ይህ ልምምድ 3 ጥቅሞች ያስገኛል። የመጀመሪያው በሕይወት ያሉትን ብዙ መልካም ነገሮች እንድትገነዘብ ይረዳሃል። ሁለተኛ በሕይወት ውስጥ ምን ያህል ጥሩ ነገሮች እየተፈጠሩ እንደሆነ በማረጋገጥ ምስጋና እንድታቀርብ ያስችልሃል። ሶስተኛውና የመጨረሻው በእያንዳንዱ ቀን ደስተኛና አመስጋኝ ሰው እንድትሆን ያደርግሃል። ምዕራፍ 5 ማጂካል ሪሌሽንሺፕስ ተአምራዊ ግንኙነቶች። ግንኙነቶች የህይወት አንድ አካል ናቸው። ሁሉም ሰው ልምዱንና ፈጠራውን ለሌሎች ማካፈል ይፈልጋል። ይህም ደስታን የሚያመጣና ህይወት ትርጉም ያለው እንዲሆን ያደርጋል። ስለዚህ ከሌሎች ጋር ያለ ግንኙነት በጣም ጠቃሚ ነው። በተጨማሪም ግንኙነት ለምስጋና ህይወት በእጅጉ ይጠቅማል። ምስጋና ግንኙነቶችን የበለጠ እንዲያድጉ ይረዳል። በግንኙነቱ ውስጥ የሚያገኙትን የበለጠ ደስታና ሙቀት እንዲሰማዎትም ያግዛል። ይህም በውስጣችሁ ያለውን ደግነትና ርህራሄ የበለጠ እንድታሳድጉና እንድታካፍሉ የሚያስችል ኃይል ነው። ከሌሎች ጋር ያለን ግንኙነት ምስጋና ወይም ማመስገን እንዴት ሊያሻሽለው ይችላል? ከሌሎች ጋር ስላለን ግንኙነት ስናመሰግን ከስህተታቸው ይልቅ በመልካም ባህሪያቸው ላይ ማትኮር እንጀምራለን። በዚህም አለመግባባቶችና ትችቶች ይቀንሳሉ። አስታውስ፣ የመሳብ ሕግ የምታስበውን ነገር ይሰጣል። ስለ ሌሎች ዘወትር ቅሬታ የምታሰማና ነቃፊ አስተሳሰብ ካለ ራስን ትጎዳለህ። ስለዚህ በግንኙነት ውስጥ ጥሩ ስሜት እንዲሰማ ሰዎችን እንዳሉ መቀበል መማር አስፈላጊ ነው። በግንኙነት ውስጥ ምስጋናን ለመለማመድ እነዚህን መንገዶች ለመጠቀም ሞክር። በቅድሚያ 3 የቅርብ ግንኙነቶችህን ምረጥ። በመቀጠል ከነርሱ ጋር አብረህ የተነሳቸውን ፎቶ አዘጋጅ። አብራችሁ የተነሳው ፎቶ ከሌለ የእነሱን ፎቶ ብቻ መጠቀም ትችላለህ። ከዛ ለምን ለእነዚህ ሰዎች አመስጋኝ መሆን እንዳለብህ አስብ። አንተ የምትወደው ምን አይነት ባህሪያት አሏቸው? ስለ እነርሱ የምታደንቅላቸው ነገር ምንድን ነው? ምናልባት ታጋሾች፣ ሩህሩህ ወይም ደግነታቸው ሊሆን ይችላል። ችሎታቸውንስ ታደንቃለህ? ሁልጊዜ የሚደግፉና የሚያግዙ ሰዎች ናቸው? እንዲህ አይነት ባህሪ ካሏቸው ብዙ ስለ እነርሱ የምታመሰግንበት ምክንያቶች አሉ ማለት ነው። በመቀጠል በእነዚህ 3 ጓደኞች ፎቶዎች ስር ቀደም ሲል ባየነው መሰረት የምታመሰግንባቸውን 5 ምርጥ የሆኑ ባህሪያቶቻቸውን ጻፍ። ስለ እያንዳንዱ መልካምነትና ፍቅራቸው በአካል ያሉ ያህል አመሰግናለሁ በል። ለምሳሌ ሁልጊዜ ስለምታስቀኝና ስለምታዝናናኝ
ጓደኛዬ ጆን ከልብ አመሰግናለሁ ማለት ትችላለህ። በመጨረሻ እነዚህን ፎቶግራፎች ባየ ቁጥር ስለ ጓደኞች አመሰግናለሁ ማለትን አስታውስ። እነዚህን የጓደኞችህን ፎቶዎች በስልክ ውስጥ ማስቀመጥ ወይም በቦርሳ ውስጥ መያዝ ትችላለህ። እነዚህ ፎቶዎች በቀን 3 ጊዜ ተመልከትና ለነሱ ያለህን ምስጋና ግለጽ። ይህ ልምምድ በግንኙነት ውስጥ ላሉ መልካም ነገሮች አድናቆት ሲኖር ግንኙነቶች ላይ በጎ ተጽዕኖ ይኖረዋል። ምዕራፍ 6 ማጂካል ሄልዝ ተአምራዊ ጤና። ብዙዎቻችን ለጤንነታችን ግዴለሾች ነን። በምንታመምበት ጊዜ ብቻ ስለ ጤንነቶቻችን እናስባለን። ነገር ግን አንድ ሰው ጤነኛ ካልሆነ ህይወት ምንም ፋይዳ አይኖራትም። ምንም ያህል ገንዘብ ቢኖራችሁ ጤና ከሌለ በህይወት ውስጥ ያሉትን ነገሮች ማጣጣምና መደሰት በጣም አስቸጋሪ ነው። በቀላሉ እንኳን ጉንፋን ሲይዘን ቀኑን ሙሉ ባልጋ ላይ ለማሳለፍ እንገደዳለን። በቶሎ ለመዳንም እንመኛለን። ይህ የጤናን ዋጋ በትክክል ለመረዳት የሚያስችል ቀላሉ ምሳሌ ይመስለኛል። ጤናውን ለማሻሻል ብዙ መንገዶች አሉ። ጤናማ አመጋገብ፣ በየቀኑ የአካል ብቃት እንቅስቃሴ ማድረግ አንዱ ነው። እንዲሁም ጤናማ የአኗኗር ዘይቤን የሚከተሉ ሰዎች እንኳን ሊታመሙ ይችላሉ። ስለዚህ ሌላኛው ስለ ጤናው በማመስገን ጤናውን ማሻሻል ይችላሉ። ለጤናው ምስጋናን በመግለጽ ጤናማ ሆነው እንዲቆዩና የበለጠ ጉልበትና ደስታ ወደ ህይወቱ ማምጣት ይችላሉ። ምስጋናዎችን የሚለማመዱ ሰዎች ሁልጊዜ ከውጥረት የራቁ ናቸው። ዓለም አቀፍ ጥናቶች እንደሚያሳዩት በየቀኑ ምስጋናን የሚለማመዱ ሰዎች ከሌሎች በበለጠ ጤናማና ረዥም ዕድሜ ይኖራሉ። ህመማቸው እንዲሁ በፍጥነት ይድናል። ለጤናው ምስጋናን እንዴት እንደሚለማመዱ አንዳንድ መንገዶችን ለማየት እንሞክር። በመጀመሪያ አይኑን ይክደኑና ቀጥሎ የምናገረውን ቃል በማድመጥ ይከተሉኝ። ለእያንዳንዱ የሰውነት ክፍል ጥልቅ ምስጋናን አቅርብ። አስታውስ፣ ለምን ለሰውነትና ጤና አመስጋኝ እንደሆንክ ማሰብ በጣም አስፈላጊ ነው። ይህ ምክንያት ጥልቅ በሆነ መጠን በፍጥነት በጤንነት ላይ ማሻሻያዎችን እንደምታይ ማሰብም እንዲሁ አስፈላጊ ነው። ስለ እግሮችህ አመስግን፣ ምክንያቱም ሚዛንን ጠብቀህ እንድትጓዝ ስለሚረዱ። ስለዚህ አመሰግናለሁ በል። ስለ እጆችህ አስብ፣ በእያንዳንዱ ተግባር ውስጥ ይረዱሃል። ምንም እጆች ባይኖሩ ይህን ቪዲዮ እንኳን ከፍተህ አታይም ነበር። ስለዚህ እጆቼና ጣቶቼ አመሰግናለሁ በል። አሁን ደግሞ ስለ 5 የስሜት ሕዋሳት አስብ። ያለነሱ ህይወትን ማጣጣም ሆነ በዚህ ምድር ላይ መኖር አዳጋች ነበር። ለመቅመስ፣ ለማሽተት፣ ለመዳሰስ፣ ለማየት እንዲሁም ለማድመጥ ችሎታ ሁሉ ከልብና ጥልቅ በሆነ መንፈስ አመሰግናለሁ በል። አእምሮህ መላ ሰውነትህን ስለሚቆጣጠር፣ ሰውነትህ በትክክል እንዲሰራ ስለሚያደርግ፣ ሁሉም የስሜት ሕዋሳትህ እንዲሰሩ በሚሊዮን የሚቆጠሩ መረጃዎችን የማዘጋጀት ኃይል ስላለው፣ እንዲሁም በህይወትህ ደስ እንድትሰኝና እንድትዝናና የሚፈቅድልህ አእምሮ ከሌለ ምን እንደሚሆን አስብ። ስለዚህ ስለ አእምሮ ከልብ በሆነ ስሜት አመሰግናለሁ በል። በሚሊዮን የሚቆጠሩ ሕዋሶችህ ደከመኝ ሰለቸኝ ሳይሉ ቀን ከሌት ይሰራሉ። እነዚህ ሴሎች የአካል ክፍሎችን ይገነባሉ። የአካል ክፍሎች በማጣራት በማደስ ሰውነትን በህይወት እንዲቆይ ይረዱሃል። ስለዚህ እያንዳንዱን ሕዋስና አካል በጥሩ ሁኔታ ስለሚሰሩ ከልብ በሆነ ስሜት አመሰግናለሁ በል። ልብህ ለሁሉም የሰውነት ክፍል ደምና ኦክሲጅን በማቅረብ ቀሪው የአካል ክፍሎችን እንዲሰሩ ይረዳል። ስለዚህ ለዚህ ታታሪ አካል ከልብና የጠለቀ ምስጋና አያስፈልገው? በእውነተኛ ስሜት ሆነ አመሰግናለሁ በል። እያንዳንዱን የሰውነትን ክፍል በዚህ መልክ ምስጋና ካቀረብክ በኋላ ወረቀት ወስደ ይህን አረፍተ ነገር ጻፍ። ጥሩ ጤንነት በህይወት የሚያቆየኝ ስጦታ ነው። ይህን ወረቀት ከአንተ ጋር አስቀምጠው። ባየኸው ጊዜ ሁሉ ስለ ጤንነት ለማመስገን ጊዜ ውሰድ። ጤንነትህን ለመጠበቅ ከሁሉ የተሻለው መንገድ ስለ ጤንነትህና አካልህ ዘውትር የማመስገንን ልማድ ማዳበር ነው። እመነኝ፣ ይህ ጤናህን በተሻለ ሁኔታ ያሻሽላል፣ ደግሞም ጤነኛ ሆነ እንድትቆይ ይጠብቃል። በዚህም ትክክለኛውን የጤና ዋጋ እንድትረዳም ያግዛል። ምዕራፍ 7 ማጂክ መኒ ተአምራዊ ገንዘብ። ሰዎች በገንዘብ እጥረት ምክንያት በራስ የመተማመን ስሜታቸው ይጎዳል። ነገር ግን ገንዘብ የውጥረት ስሜት ሊፈጥርብን አይገባም። ቅናት፣ ጥርጣሬና ፍርሃት ፍሬያማ ያልሆኑ ነገሮች አይደሉም። ፍሬያማ ነገሮች አይደሉም። እንደዚህ አይነት ስሜቶች ብዙ ገንዘብ ለማግኘት አይረዱንም ወይም በህይወታችን ውስጥ ብዙ ነገር አያመጡም።
ምክንያቱም ከምስጋና እጦት የመነጩ ቅሬታዎች፣ ክርክር ወይም ብስጭት የምስጋና አካል አይደሉም። የበለጠ የፋይናንሻል ሁኔታችንን ያቃውሳሉ። ገንዘብ እንደጎደለ ወይም ድሃ እንደሆንክ አዘውትረህ በማሰብ ገንዘብ እንደጎደለ ወይም ድሃ እንደሆንክ አዘውትሮ ማሰብ የገንዘብ ሁኔታን ያባብሰዋል እንጂ መሻሻል አይኖርም። ምንም እንኳን ያለበት የፋይናንሻል ሁኔታ የከፋ እንኳን ቢሆን ለተቀበልከው ነገር ሁሉ አመስጋኝ መሆንን መለማመድ መልካም ነው። ከሌሎች ጋር ራስህን ሳታወዳድር ስላለ ነገር አመስጋኝ ከሆንክ በህይወት ውስጥ ብዙ በረከትና መትረፍረፍን መፍጠር ትችላለህ። በገንዘብ ጉዳይ አመስጋኝ መሆን መለማመድ የምትችልባቸውን አንዳንድ መንገዶች እንይ። በመጀመሪያ የልጅነት ጊዜዎትን ገንዘብ በሌለ ጊዜ የነበረውን ዓለም አስብ። ሌላ ሰው ላንተ የከፈለበትን ጊዜ አስታውስ። ለነዚህ ትውስታዎች ከልብ አመሰግናለሁ በል። በልጅነት የማትከፍልበት በቂ ምግብና ቤት እንዴት እንደነበረ አዲስ መጫወቻ ስትጠይቅ ወላጆች ያሟሉትን አስታውስ። የተቀበልከው ስጦታዎችን አስታውስ። በመኪና ወይም በአውሮፕላን ስንት ጊዜ እንደተጓዝክ አስብ። እነዚህ ሁሉ ጉዞዎችና የደስታ ቀናት ወጪ ጠይቁ ነበር። ሌላ ሰው ወይም ወላጆች ይህንን ሁሉ ወጪ ሸፍነዋል። በዚህም ብዙ ምስጋና ማቅረብ ያለብንን በልጅነታችን ብዙ ዋጋ ያለው ነገሮችን በነፃ ተቀብለናል። ለነዚህ ሁሉ ነገሮች ጥልቅ ምስጋና ማቅረብና ማመስገን ስትጀምር አሁን ያለበት የፋይናንሻል ጉዳይ መሻሻል እንደሚጀምር እርግጠኛ ሁን። በመቀጠል ማስታወሻ ውሰድና በህይወት ዘመን ሁሉ ምን ያህል ወጪ እንደወጣብህ እንዲሁም አንተ ራስህ እንዳወጣ አሁንም ኪስ ውስጥ ወይም አካውንት ውስጥ ስላለ ገንዘብ ጭምር ምን ያህል ሊሆን እንደሚችል ጻፍና ለተሰጠኝ ገንዘብ ከልብ አመሰግናለሁ በል። እስካሁን ላገኙት ነገር ሁሉ አመስጋኝ ይሁኑ። በቅርቡ ተጨማሪ ገንዘብ ወይም ገቢ ስታገኝ ወይም ያልጠበቀው ገንዘብ እንደ ስጦታ ሲበረከትልህ ምስጋና ማቅረብን ተለማመድ። ስላላችሁ ነገር ማመስገን፣ ምስጋናችሁ ደግሞ ሁልጊዜም እውነተኛና ከልብ የመነጨ መሆን አለበት። የገንዘብ ሁኔታን ለማሻሻል ወደ ኪስ ለሚገባው ገንዘብ ከልብ የመነጨ ምስጋናን ለማቅረብ ለራስህ ቃል ግባ። ደሞዝ፣ ስጦታ፣ ያልጠበቀው ገንዘብ፣ የዋጋ ቅናሽ ስታገኝ በቅንነት ሆነ ከልብ በሆነ ስሜት አመሰግናለሁ በል። እነዚህ ሁሉ እድሎች አመስጋኝ የመሆኑ እድሎችን ይፈጥሩልሃል። ምዕራፍ 8 ወርክስ ላይክ ማጂክ። ተአምረኛ ስራ። በአንድ ወቅት ድሆች ስለነበሩ ከዚያም ታዋቂ ሚሊዮነር ወይም ፕሬዝዳንት ስለነበሩ ሰዎች ሰምተህ ታውቃለህ? ሌት ተቀን ደከመኝ ሰለቸኝ ሳይሉ እየሰሩ ምንም ነገር ጠብ የማይላቸው ግለሰቦችስ? ለእነዚህ ሁሉ ጥያቄዎች መልሱ የአመስጋኝነት ስሜት ነው። የመሳብ ሕግን አስታውሱ። የምትፈልገውን ነገር ለመሳብ አመስጋኝ መሆን እንደሚያስፈልግ ይገልጻል። አንዳንድ ሰዎች በፍጥነት አዳዲስ እድሎች እንዲያገኙና ብዙ ገንዘብ እንዲያገኙ የሚያስችላቸው ጠንክሮ ከመስራት ቀጥሎ ምስጋና ነው። ሌሎች ደግሞ ለእነዚህ ነገሮች ሲታገሉ ይታያሉ። በህይወት ውስጥ ማንኛውንም ነገር ለመጨመር ከፈለግ ለዛ ነገር አመስጋኝ መሆን ይኖርብሃል። ለምትሰራው ስራ አመስጋኝ በመሆን አዎንታዊ ስሜት በስራ ላይ ልትፈጥር ትችላለህ። ይህም የበለጠ ጠንክረህ እንድትሰራ ያደርግሃል። እናም በጠነከርክ መጠን የስኬት እድሎች ይጨምራል። ይህም ብዙ ገንዘብ የምታገኝባቸውን እድሎች ይፈጥራል። ይህ መርህ በተቃራኒ መንገድ ይሰራል። ስታማረር ወይም ስራን ስትጠላ የስኬት እድሎች እየቀነሱ ይሄዳሉ። ስለ ስራ ያለማቋረጥ ማጉረምረም አሉታዊ ስሜቶችን ይስባል። በትጋት እንኳን ብትሰራ የሚገባን ስኬት ማግኘት አትችልም። ስለዚህ እዚህ ነጥብ ላይ ዋናው ጥያቄ በስራችን ውስጥ ምስጋናን እንዴት መለማመድ እንችላለን የሚለው ነው። ሁልጊዜ አንተን የሚከታተል አለቃ ወይም አሰሪ እንዳለብህ አስብ። ይህ አለቃ ስራህን ብቻ ሳይሆን ለስራ ያለህን ሐሳብና ስሜቶች ይከታተላል፣ ይመዘግባል። ስለዚህ ያንተ ስራ በስራ ውስጥ ጥሩ የሆኑና የምታመሰግንባቸውን ነገሮች መፈለግና ምስጋናን ማቅረብ ነው። በቀኑ መጨረሻ ይህ አለቃ ለስራ ያቀረብከውን ረዥሙን የምስጋና ዝርዝር ሊኖረው ይገባል። የምስጋና ዝርዝሩ በረዘመ ቁጥር ብዙ ገንዘብና እድሎችን ይፈጥርልሃል። የዚህ የዕለት ተዕለት ልምምድ ዓላማ በስራ ውስጥ ብዙ የምታመሰግንባቸውን ነገሮች መመልከትና ማመስገን እንድትችል ማገዝ ነው። ምዕራፍ 9 The Magical Way Out of Negativity። ከአሉታዊነት የመውጣት ተአምራዊ መንገድ። ነገሮችን እንደ ተራ ነገር መውሰድ ወይም አለማድነቅ ትልቁ የምስጋና እጦት ምልክት ነው። ይህም በህይወት ውስጥ ሊወገድ ይገባል። ብዙ ጊዜ ስለ ጥቃቅን ነገሮች በማጉረምረም ባሉታዊነት ማሰብ እንጀምራለን። የመሳብ ሕግ በአዎንታዊ ብቻ ሳይሆን ባሉታዊ ሐሳብና ስሜቶችም እንደሚሰራ አስታውሱ። ስለዚህ ስለ ሁሉም ነገር አጉረምራሚና ቅሬታ የማሰማት ልማድ ካለ እንደዚህ አይነት ጥሩ ያልሆኑ ሁኔታዎች በህይወት ውስጥ ይደጋገማሉ። ይህም እስከ መጨረሻው አጉረምራሚ ሆነ እንድትቀር ያደርግሃል።
ነገሮችን ቀለል አድርገን ስንወስድ ወይም ለነሱ ምስጋናን የማናቀርብ ከሆነ የመሳብ ሕግን አንከተልም ማለት ነው። በህይወት የማትሰጥ ከሆነ እንዴት ልትቀበል ትችላለህ? ምስጋና የመስጠት አንዱ መንገድ መሆኑን አስታውስ። የማታመሰግን ከሆነ በህይወት አዲስ ነገሮች ብርቅ እየሆኑ ይመጣሉ። ምክንያቱም ነገሮችን አቅልለህ በመመልከት በህይወት ተአምር እንዳይኖር እየተከላከልክ ነው። በረከቶች ወደ ህይወት እንዲመጡ መፍቀድ አለብህ። ባሉታዊ ሁኔታ ውስጥ አመስጋኝ መሆን በጣም ፈታኝ ነገር ሊሆን ይችላል። ነገር ግን ሁኔታው የቱም ያህል ከባድ ቢሆን ሁልጊዜ እናመሰግንባቸው የምንችላቸው አንድ ነገር እንኳን አይጠፋም። ተነሳና አመሰግናለሁ በል የሚለውን የቡድሃ አባባል እዚህ ላይ መጠቀሙ አስፈላጊ ይመስለኛል። ቡድሃ እንዲህ ይላል፣ ዛሬ ብዙ ካልተማረን ቢያንስ ትንሽ ተምረናል። ትንሽ ካልተማረን ቢያንስ አልታመምንም። ብንታመም እንኳን ቢያንስ አልሞትንም። ስለዚህ ሁላችንም አመሰግናለሁ ማለት አለብን። ዛሬ በህይወት ውስጥ ያጋጠሙን አዎንታዊ ወይም ጥሩና ምስጋና ልታቀርብባቸው የምትችላቸውን 10 ነገሮች ጻፍ። ለምሳሌ ስራ የለህም እንበል። ለማግኘት እየታገልክ ነው። ያለ ስራ እንኳን ብትሆን በህይወት አመስጋኝ እንድትሆን የሚያደርጉ ብዙ ነገሮች አሉ። ስራ ስለሌለ ከቤተሰብ ጋር ለማሳለፍ ጊዜ አለ ማለት ነው። ስለዚህ ማመስገን ትችላለህ። ከራሴ ጋር የምሆንበት ነፃ ጊዜ ስላለኝ አመሰግናለሁ ማለት ትችላለህ። ለእነዚህ ሁሉ ነገሮች ጥልቅ ምስጋናን በመግለጽ በህይወት ውስጥ አዎንታዊ ሁኔታዎችን መሳብ ይቻላል። ይህን የዘውትር ልማድ ማድረግ ስትችል ሁኔታዎች በአጭር ጊዜ ውስጥ እንዴት እንደሚቀየሩና ተአምሩ እንደሚፈጠር ታያለህ። የምስጋና ኃይል ሚስጥር በመጀመሪያ በውስጣችሁ ይሰራል። ከዚያም በውጫዊ ዓለም ተአምሩ መፈጠር ይጀምራል። በስራ ዙሪያ ችግር ካለ ወይም ደስተኛ ካልሆንክ አሊያም በአሁኑ ወቅት ስራ ከሌለ ቀደም ሲል ባየነው መሰረት ስራን በተመለከተ አዎንታዊ አስተሳሰብን በመገንባት ታምረኛውን ቃል ምስጋና ዘውትር መጠቀም ይኖርብሃል። ቀኑን ሙሉ ከአፍ አንድም አሉታዊ ቃል እንዳይወጣ አንደበትህን ለመቆጣጠር ሞክር። ማንኛውም አፍራሽ ቃል ዝም ብለህ ከመናገርና ከማጉረምረም ይልቅ አንደበትህን ጠብቅ። አሉታዊ ሐሳቦችና ስሜቶች ከመቆጣጠር በፊት እነዚህን ቃላት ተጠቅመህ አመስጋኝ ለመሆን ሞክር። በማንኛውም ፈተና ውስጥ ብትሆን ሁልጊዜ አመስጋኝ ሆነ ለመቆየት መወሰንና አቋም መያዝ ያስፈልጋል። ይህን ማድረግ ከፈተናውና ችግሩ ውስጥ መልካም ነገር የማየት እድል እንዲኖር ያግዛል። ይህ ብቻ ሳይሆን የመከራውን ጊዜ በማሳጠር የመውጫውን መንገድ ይጠቁመዋል። ሁሌም አመሰግናለሁ፣ አመሰግናለሁ፣ ከልብ አመሰግናለሁ በል። ይህ ተአምራዊ ቃል በህይወት ተአምር ሲሰራ ታያለህ። ማጠቃለያ፣ በዚህ መጽሐፍ ስለ መሳብ ሕግና የአመስጋኝነት ኃይል ተምረሃል። አሉታዊ ሁኔታን እንኳን ወደ አዎንታዊ መደምደሚያ የመቀየር ኃይል ያለውን ይህን ብቸኛውን መንገድ የመሳብ ሕግ ይባላል። የመሳብ ሕግ በህይወት የምትሰጠው ነገር ተጨምሮና ተባዝቶ ወደ አንተ ይመጣል የሚል ጽንሰ ሐሳብ ነው። የምስጋና ሕግ በህይወት ስላለ ነገር አድናቆት ሲሰማ የምትፈልገውን ህይወት እንድትፈጥር ይረዳሃል ወይም ያግዛል። በመጀመሪያ ምስጋናን እንዴት መለማመድ እንደምትችል ተምረሃል። ይህም ስላለ ነገር በጥልቀት በማድነቅና ታምራዊ የሆነውን ቃል አመሰግናለሁ ማለትን መለማመድ ነው። ይህም በውስጣችን የተትረፈረፈ ስሜት ይፈጥራል። በመቀጠል ስለ አንድ ነገር ምስጋናን ስታቀርብ ከልብና ከውስጥ በሆነ ስሜት የመነጨ ሊሆን ይገባል። ሌላው ስለ ተአምራዊ ድንጋይ እንዴት እንደምትጠቀምበት ተምረሃል። ምስጋናን ለመግለጽ ተአምራዊ ድንጋይ መጠቀም ለዕለታዊ ክስተቶች አመስጋኝ እንድትሆን ለማስታወስ ይሰራል። ወደ መኝታ ከመሄድ በፊት ተአምራዊ ድንጋዩን ያዝና በቀኑ ስለተከሰቱ መልካም ነገሮች ሁሉ አስብ። ከዚያ የተሻለውን ክስተት እውቅና ስጠው። ለዚህም ምስጋናን ግለጽ። ይህም በየቀኑ በደስታና በአመስጋኝነት ስሜት እንድትሆን ያስችላል። በመቀጠል በግንኙነት ውስጥ ያለ አድናቆት የህይወት አስፈላጊው አካል እንደሆነ አይተናል። ምስጋናን መለማመድ ግንኙነትህን ያሻሽለዋል። አመስጋኝ መሆን የምትችልባቸውን ሰዎች እንድታደንቅና እንድትቀበላቸው ይፈቅድልሃል። አመስጋኝ መሆን የምትወዳቸውን ሰዎች እንድታደንቅና እንድትቀበላቸው ይፈቅዳል። አመስጋኝ መሆን የምትወዳቸውን ሰዎች እንድታደንቅና እንድትቀበላቸው ይፈቅድልሃል። በግንኙነት ውስጥ ምስጋናን ለመለማመድ የምታመሰግንለትን ሰው 5 ምርጥ ባህሪያት አስብ። ይህን በማድረግ ግንኙነቶች ይጠነክራል። በተጨማሪም ለጤና እንዴት አመስጋኝ መሆን እንደምትችል ተምረሃል። እያንዳንዱ የሰውነት ክፍል እንዴት ጤናህን እንደሚጠብቅ፣ ጥሩ ህይወት እንዲኖር እንደሚያስችል አስብ። የሰውነት ተግባራት በተቃና ሁኔታ እየሰሩ በመሆናቸው ዘውትር ምስጋናን አቅርብ። ይህን ማድረግ ስለ ጤና ማመስገን
ጤነኛ ህይወት እንዲኖርህ ያደርጋል። ስላለ ገንዘብ ከልብ አመስጋኝ መሆን የፋይናንስ ሁኔታን እንደሚያሻሽል አይተናል። ብዙ ገንዘብ ወደ አንተ ሲመጣ ዘውትር በምስጋና ስሜት ሆነ ተቀበለው። በመጨረሻም ከስኬት ይልቅ ስኬቱን ላመጣልህ ስራ፣ ለምትሰራው ስራ አመስጋኝ መሆን አለብህ። ስለዚህ ስለምትሰራው ማንኛውም ስራ አመስጋኝ ሁን። ለደንበኞች፣ ለሰራተኞች አመስጋኝ ሁን። ይህ ብቻ ሳይሆን አሉታዊነትን እንዴት ማስወገድ እንደምትችልና ህይወትን እንዴት በምስጋና የተሞላ ማድረግ እንደምትችል ተምረሃል። የምትፈልገውን ህይወት የመምራት ሚስጥር ቀላል ነው። ላለ ነገር ሁሉ አመስጋኝ ሁን። ይህንን ስታደርግ የበለጠ ይሰጥሃል፣ ይበዛልህማል። ስለዚህ ምስጋናን በየቀኑ መለማመድ ጀምር። እናም በህይወት ላይ የሚፈጠረውን ተአምራዊ ለውጥ በማየት ለመደነቅ ተዘጋጅ። ይህንን የዛሬውን መጽሐፍ እስከ መጨረሻው ታክሳችሁ ስላደመጣችሁኝ ከልብ አመሰግናለሁ። በጣም ጥቂቶች ብቻ የጀመሩትን ይጨርሳሉ። እዚህ ድረስ አብረኸኝ ከተጓዝ ከጥቂቶቹ አንዱ ሆነሃልና በራስህ ልትኮራ ይገባል። ምክንያቱም ይህ መጽሐፍ እስከ መጨረሻው በማድመጥ ህይወትህ ለምን እንደምትፈልገው ያልተለወጠበትን ምክንያት በትንሹም ቢሆን እንደተረዳ ተስፋ አደርጋለሁ። የምስጋና ኃይል በእኛ ላይ ሊያሳድሩ የሚችሉትን ጥልቅ ተጽዕኖ በጥልቀት መርምረናል። እንደ ተአምራዊ ድንጋይ ያሉ ቀላል ዘዴዎችን በመጠቀም ስላለ ነገር ማድነቅና ለዕለት ተዕለት በረከቶች ምስጋናን መግለጽ ምን ያህል ተጽዕኖ እንዳለው ደርሰንበታል። እንዲህ ያሉ ህይወት ለዋጭ መጽሐፍትና ትምህርቶች ዘውትር እንዲደርሳችሁ ሰብስክራይብ ማድረግ አትርሱ። ሁልጊዜም አዳዲስ ቪዲዮዎችን በመለቅበት ጊዜ እንዲደርሳችሁ የደውል ምልክቷን መጫንም አትዘንጉ። አስታውስ፣ ላለው ለሚያመሰግን ይጨመርለታል፣ ይበዛለታል፣ ይትረፈረፍለታል። ለሌላው ለሚያጉረመርመው ያለው የሚመስለው እንኳን ተወስዶ ብዙ ላለው ላመስጋኙ ይሰጠዋል። ሁሌ እንደምለው አዲስን ነገር መስማትና መናገር እንልመድ።